ሰላም እንደምን ቆያችሁኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ዛሬም እንደተለመደው ተወዳጁን እህል ውሃ ድራማን ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ አሁኑኑ ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን እህል ውሃንና ሌሎች የምለቃቸውን ፊልሞች ያለመቆራረጥ መከታተል ትችላላችሁ። አብራችሁን ቆዩ። ከሪማን ፊዳን በተኛችበት ክፍሏን ከፍታ ገባች። ፊዳንም እየደነገጠች ተነሳች። ማን እንደሆን ሻውቅ ያለውኝ። ፊዳንም ትንቀጠቀጥ ጀመር። ፊዳንና ከሪማን መፋጠጣቸውን ጀመሩ። ሌላ በኩል የአድናን ሰራተኛ ይናገራል። ሁሉንም ነገር እየተቆጣጠር ነው። የግንባታው ቦታ ከታመሰ በኋላ ሁሉም ነገር ደህና አይደለም። ሰራተኞቹም ቢሆን ጥሩ ሰላም እየተሰማቸው አይደለም። አብዛኞቹ ሰራተኞች ደግሞ ሄደዋል። ስለዚህ የሰራተኛ እጥረትም አለብን። ምንም ችግር የለውም። በቃ አሁን አንተ ወደ ስራ ተመለስ። የዚህን ጊዜ ምርት ይመጣል። ስለዚህ በድጋሚ ተገናኘን ማለት ነው። አድናን የሰጠኝን ስራ ተቀብያለሁ። በጣም ጥሩ ነገር ነው። ስለዚህ አቶ አድናን እንደተናገረው ጥበቃ ትሆናለህ እና ይሄንን ስራ መስራት ትችላለህ? አዎ እችላለሁ። ያኔ በሰራዊት ውስጥ ኮማንዶ ነበርኩኝ። መሳሪያም እንዴት እንደሚያዝ ሁሉንም ነገር በደንብ አድርጌ ያውቃለሁ። የዚህን ጊዜም አድናን እየጮኸ እየተናገረ ነው። ማን ይሆንክ ነው የሚመስልህ? እንዴት ብለህ ነው ያንን መሬት የረገጥከው? ሁሌም ቢሆን እንዋጋለን፣ ነገር ግን እኔ ያሸንፋለሁ። ስለዚህ ጉዳይ ለሁሉም ሂድና ንገራቸው። እሺ አቶ አድናን እንዳልከኝ ያደርጋለሁ። መርትም ሰውየውን እየሰማው ነበርና ሰውየው ሲወጣ ማሂር ይናገራል። ለትንሽ ደቂቃዎች እዚህ ጠብቀኝ፣ ከአቶ አድናን ጋር መነጋገር አለብኝ። ወደ ውስጥም ገባ። ማሂር የተፈጠረ ነገር አለ? ማሂርም አልመለሰለትም። መርትም ከፊት ለፊቱ ቆሟል። ይሄ አማርላን ለሚባል ሰውዬ መሬቱን እንድንሰጠው ይፈልጋል። ካልሆነ ግን ነገሮች ከዚህ በላይ ይከራሉ ብሏል። እኔ ደግሞ የሆነ ነገር የኔ ይሆናል ካልኩኝ ይሆናል ነው። በጭራሽ ለማንም ልሰጥ አልችልም። ነገር ግን አቶ አድናን ባለፈው በጣም መጥፎ ነገር አድርገዋል። አሁን ደግሞ የባሰ ነገር ሊያደርጉ ይችላሉ አቶ ማሂር። ነገር ግን የምትናገረውን ነገር ታውቃለህ ማሂር? መርት አሁንም ቢሆን የሚነጋገሩትን ነገር ዝም ብሎ ይሰማል። ይሄ እኮ ክብር ነው። ጦርነት ከፈለጉም ጦርነት እንከፍታለን። በሌላ በኩል ፊዳን በድንጋጤ ትጠይቃታለች። እኔ ማን እንደሆንኩኝ ታውቂያለሽ? አዎ አውቃለሁ። ወደዚህ የመጣሽበትን ምክንያት በደንብ አድርጌ ነው የማውቀው እያለችም ከሪማን ወደ ፊዳን እየተራመደች ትጠጋታለች። ቡራክን በቁጥጥር ስር አደረግሽው። የቤቱ ልዑል ከሞግዚት እግር ስር ወድቋል። ነገር ግን አላማሽም ከዚህ የተለየ ነው። የምትይኝ ነገር ምንም አልገባኝም። ምን እያደረግኩኝ እንደሆነ አይገባሽም። በእርግጥ እኔ ግን በደንብ አድርጌ ተረድቼሻለሁ። የምታደርጊው ነገር ግልጽ ነው። ያንቺ አላማ ምን እንደሆነ በደንብ ነው የማውቀው። ሁሉ ነገርሽን አስተውየዋለሁ። የተሳካልሽ ነገር የለም እንጂ አንቺ ብዙ ሐሳብ ነበረሽ። ነገር ግን ባዶ ህልም ብቻ ነው ያለሽ፣ ሌላ ምንም አታገኝም። ምክንያቱም አንቺ እንደዛ እንድታደርጊን ያልፈቅድልሽም። ስለምንድን እያወራሽ ነው ያለሽ ወይዘሮ ከሪማን? ስለምን እያወራሁ ነው ባክሽ? ግንባሯንም መታት አድርጋታለች። አልገባሽም? እንደገና ላስረዳሽ። በድጋሚም ግንባሯን ትመታታለች። በድጋሚ ልንገርሽ ወይ አንቺ እዚህ መኖሪያ ቤት ውስጥ ሌላ ምንም ድርሻ የለሽም። የቡራክ ሞግዚት ብቻ ነሽ። ሌላ ፍላጎት ካለሽ ብታቆሚ ነው የሚሻልሽ። ካልሆነ ግን መጨረሻሽ በጭራሽ አያምርም። ገባሽ የምለው ነገር ገብቶሻል? አዎ ገብቶኛል። ስለዚህ እዚህ መኖሪያ ቤት ውስጥ ማንም በሌለበት በምንም ጉዳይ ውስጥ እንዳትገቢ እየነገርኩሽ ነው። የቶፕራክ ትውስታ ተመለሰ አልተመለሰ አንቺን የሚመለከትሽ ነገር የለም። እስራሽ ላይ ብቻ ተኩሪ፣ ገደብሽን አትለፊ። እዚህ ቤት ውስጥ ያለሽው ለልጅ ልጄ ሲባል ብቻ ነው፣ ሌላ ምንም ነገር የለሽም። ይሄ ላንቺ የመጨረሻ ማስጠንቀቂያ ነው። ገብቶሻል አይደል? በድጋሚ እንደዚህ አይነት ስህተት የምትሰሪ ከሆነ ከዚህ ቤት ውጭ ራስሽን ታገኘዋለሽ። በሩንም በኃይል ዘግታ አባት ሄደች። በሌላ በኩል ቶፕራክ ክፍሉ ውስጥ ትክዝ ብሎ ቁጭ ብሏል። አሊም በር ያንኳኳል። ግባ። የሚቀመስ ነገር ይዤ ልመጥቻለሁ ወንድሜ። እኔ ግን አልፈልግም። ነገር ግን ሞክረው ባክህ። እሺ እዛ ጋር አስቀምጠው አሊ። አመሰግናለሁ። መልካም ምግብ ይሁንልህ። በሌላ በኩል መርት ባህር ዳርቻው ላይ ትክዝ ብሎ ተቀምጧል። ያሻርም ይመጣል። የሆነ ነገር ተፈጠረ እንዴ የኔ ልጅ? እዚህ የመጣው ችግርህን ለባህሩ ለመንገር ነው? እኔም ብሆን በወጣትነቴ እንደዚህ አደርግ ነበር። አሁን እንደዛ አታደርግም? ለሱ መንገር ምንም አይነት መድኃኒት እንደማያስገኝ አወቅኩኝና ለጓደኛዬ መንገር ጀመርኩ። በል ንገረኝ እስኪ ስለምን እያሰብክ ነው መርት? የዛን ሰውዬ በር የምጠብቀው ለእኔ ጥቅም ብዬ አይደለም፣ ላሲያ ብዬ ነው። ለሷ እዛ ኩባንያ ውስጥ ሰው እሷን እጠብቃታለሁ። ያ ሰውዬ የማፊያዎች አለቃ ነው። ከዚህ በተጨማሪ ደግሞ ያንን ብድርም ቢሆን መክፈል አለብኝ። ትክክለኛ ነገር እያደረግኩኝ ይሁን አይሁን አላውቅም። እዛ ብዙ ነገሮችን እከታተላለሁ። የውል ልጄ እሷን ማታምናት ከሆነ ከዛ መራቅ ነው ያለብህ። ያ ሰውዬ ልጅቷን ለሱ ለማድረግ እየሞከረ ከሆነ ምንም ደስ አይልም።
ጠላትህን ሳይሆን ጓደኛህንም ጭምር ቅርብ አድርገህ ጠብቅ ይባላል እኮ። የእውነት አጎቴ ያሻር፣ ለምታደርግልኝ ነገር ሁሉ አመሰግናለሁ። ሁሌም ቢሆን ከጎን ነኝ ሌሊ። በሌላ በኩል ፊዳን ከሪማን ከተናገረቻት በኋላ ኩርትም ብላ ተኝታለች። በሯም ይንኳኳል። በፍርሃትም እየደነገጠች ካልጋዋ ላይ ተነስታ ቁጭ ትላለች። በሩም ያለ ማቋረጥ ይንኳኳል። እንባዋንም ትጠራርግ ጀመር። የመጣችው ግን ሀሊዴ ነበረችና ወደ ውስጥ ገባች። ፊዳን የኔ ልጅ አይኖችሽ ምንድናቸው? እያለቀሽ ነው እንዴ? አላለቀስኩም። እየዋሸሽኝ ነው እንዴ? አይኖችሽን እየተመለከትኳቸው እኮ ነው። በይ ንገሪኝ፣ ምንድነው የተፈጠረው? ምንም አልተፈጠረም። ወይዘሮ ከሪማን ነች ልብሽን የሰበረችው? ሰርጉ ስላልተከናወነ በጣም ተናዳለች። ንዴቷን የምትወጣበት ሰው እየፈለገች ነው። የውልሽ የኔ ልጅ፣ ይህች ሴትዮ አሁንም በዚህ ላታበቃ ትችላለች። እባክሽን ተጠንቀቂ። እባክሽን የእነሱን ትኩረት አትሳቢ። በእነሱ ጉዳይ ውስጥ አትግቢ እባክሽ የኔ ልጅ፣ እባክሽ። እነዚህ ሰዎች ከዚህ በላይ አልፈሽ የምትሄጂ ከሆነ ምንም አይነት ምህረት አያሳዩሽም። እሺ አክስቴ፣ ያልሽኝን አደርጋለሁ። የበለጠ ጥንቃቄ አደርጋለሁኝ። የኔ ቆንጆ ልጅ፣ ፈጣሪ ሰላሙን ይስጥሽ። አመሰግናለሁ። ሀሊዴ ከወጣች በኋላ ፊዳን ትናገራለች። እኔ ከስራ መባረር የለብኝም። ከዚህ ከተባረርኩ ሁሉ ነገር የንማጠው። ፊዳን መጠንከር አለብሽ። የሆነ ነገር ለማድረግ ትክክለኛው ጊዜ መምጣት አለበት። አሁን ገና ነው ጊዜው። አንገት ካብሏ ላይ ያደረገችውንም ጌጥ ወጣ እያደረገች እቅፍ አድርጋ ትስመዋለች። ምሮህ ቢረሰኝም እንኳን የሆነ ቀን ልብህ አይረሰኝም። ታስታውሰኛለህ። አሁን የማደርገው ነገር መጠበቅ ብቻ ነው። ሌላ ምንም ማድረግ አልችልም። የተባረከ ቀን እስኪመጣ መጠበቅ። በሌላ በኩል አሲያ መርት ሲደውልላት በፍቅርም ስልኩን ታነሳዋለች። አቤት የኔ ፍቅር፣ መስኮትሽን ክፈችው። አሲያም ግራ እየተጋባች ወደ መስኮቱ ተመለከተች። ወደ መስኮቱ ተጠግታም መርትን በመስኮቷ ትመለከተው ጀመር። መርት፣ እዚህ ምን እያደረግክ ነው? ምን እየሰራ ነው? ሳላይሽ ወደ ቤቴ መሄድ አልፈለግኩም። ለዛ ነው። ቅድም በተናገርኩት ነገር በጣም አዝኛለሁ። ይቅር ልትይኝ ትችያለሽ? መርት፣ በዚህ ዕዳ ምክንያት ሁላችንም ተወጥረናል። በቅርቡ ሁሉም ነገር ይስተካከላል ብዬ አስባለሁ። አሲያ፣ ስራውን ተቀብዬዋለሁ። የእውነትህን ነው? አዎ የእውነቴን ነው። የእውነት ይህንን በመስማቴ በጣም ደስ ብሎኛል። በጣም ነው ደስ ያለኝ። አሁን በኩባንያው ውስጥም አቶ ያሻር ጋር እሰራለሁ። የእውነት አያስቸግርህም? ግን ምንም ችግር የለውም፣ እወጣዋለሁኝ። እንደዛ ከሆነማ ዕዳችንን በተቻለ ፍጥነት እንከፍላለን። ከዛ በኋላ አብረን ህይወትን እንገነባለን። እናም ድጋሚ አንለያይም። አንቺ ሁሌም ቢሆን የኔ ነሽ። ያለ አንቺ የምኖረው ህይወት አይደለም እና በጣም ነው የምወድሽ። እኔም በጣም ነው የምወድህ። በነጋታውም ፊዳን ወደ ቡራክ ክፍል ሄዳ ተነስ እያለች ቡራክን ለመቀስቀስ እየሞከረች ነው። ደህና አደርክ? ቡራክም እየተጨነባበሰ ይነሳል። ደህና አደርሽ? የእውነት ሰዓቱ ረፍዷል እኮ። አሁን ምን ልናደርግ ነው? ቁርስህን ትበላለህ። በቅድሚያ እጃችንን እንታጠባለን። በል እንሂድ። በሌላ በኩል የቶፕራክ ክፍል ይንኳኳል። ይግቡ። የመጣችውም ከሪማን ነበረችና ትገባለች። ደህና አደርክ የኔ ልጅ? ደህና አደርሽ? ቁርስ ለመብላት አትመጣም እንዴ? መልካም ምግብ ይሁንላችሁ። እኔ የምግብ ፍላጎት የለኝም። ጥሩ ስሜት ውስጥ እንዳልሆን ካውቃለሁ። ትላንትና የተፈጠረው ነገር አንዳችንም ጥሩ ስሜት እንዲሰማን እያደረገን አይደለም። ነገር ግን ይሄንን ነገር ረስተን በቅርቡ ወደ መደበኛ ህይወታችን እንመለሳለን። ምንም ነገር እንዳልተፈጠረ ማስመሰል አለብኝ እንዴ? አይዳን በጣም አዝናለች። ምንም ቢሆን ግን ወደ ቁርስ መጣለች። እማዬ፣ ዋናው ነገር ይሄ አይደለም። አንቺም ቢሆን ታውቂያለሽ። አላውቅም የኔ ልጅ፣ ምንም ለውጥ የሚመጣ ነገር የለም። አይዳን ላይ ትላንትና ምን እንዳደረግክ ታውቃለህ? ሴትዮዋን ምን ያህል ክብሯን እንደነካት ታውቃለህ? ይሄንን መገመት እንኳን አችልም እንዴ? በል የኔ ልጅ፣ አሁን ወደ ቁርስ ና። እሺ በቃ ሂጂ፣ እኔም እመጣለሁ። በሌላ በኩል ዘሪን ቁርስ እያቀራረበች ባለችበት ሰልማ ትመጣለች። እንኳን ደህና መጣሽ የኔ ልጅ፣ እንኳን ደህና ቆየሽኝ። ይዘው የመጣችውንም ምግብ ጠረጴዛ ላይ አስቀምጣ ከፈተችው። እንዴት የሚያምር ቁርስ ነው ባክሽ። ሻይም አፍልቻለሁ፣ በቃ እንቀመጥ። መርትም ይመጣል። ደህና አደራችሁ? ደህና አደርክ? የቺዝ ኬክ አዘጋጅቻለሁኝ። በጣም ተወደዋለህ። ተቀመጥና ብላ። በጣም አመሰግናለሁ፣ ነገር ግን ቸኩያለሁኝ። መሄድ አለብኝ። መልካም ምግብ ይሁንላችሁ። ሰልማም ትከፋለች። መርት ልጄ፣ ምን አይነት አለባበስ ነው ዛሬ ደግሞ የለበስከው? ይሄንን መኪና ለመጠገን ነው እንዴ የለበስከው? ለማንኛውም ይች ልጅ በእጆቿ ሰርታ ያመጣችልህን ምግብ መቅመስ አለብህ። አሲያ የምትሰራበት ኩባንያ እኔም እዛ ስራ ጀምሬያለሁ። ምን አልክ አንተ ልጅ? አሲያ የምትሰራበት ኩባንያ ውስጥ አንተም ስራ ጀመርካው? ሰልማም ፊቷ ይቀየራል። ዘሪንና ሰልማም ይፋጠጣሉ። እንደዛ ከሆነ የምትፈልገው ቦታ መሄድ ትችላለህ። መልካም ቁርስ ይሆንላችሁ ብሎም ጥሏቸው ሄደ። ዘሪንም የምትለው ነገር አጣች። ተቀመጭ ሰልማ ልጄ። ሰልማም እየከፋትም ቢሆን ለቁርስ ተቀመጠች። በሌላ በኩል አይዳን ጠረጴዛ ላይ ሁሉም በዝምታ ተውጦ ለምግብ ቀርበዋል። ሀሊዴም ትመጣለች። ቡራክ ለቁርስ አይመጣም ዛሬ? ወይዘሮ ፊዳን እያበላችሁ ነው አቶ ቶፕራክ። ቶፕራክም አዝኖ ዝም አለ። አይዳንም አይኑን እየተመለከተች ትናገራለች። ሁሌም ቢሆን ጧት ጧት የምግብ ፍላጎት አልነበረህም።
ፍራክም ይናገራል። አንድ ሰው የማስታወስ ችሎታውን ቢያጣም ሁሉም ጸባዩም አይለወጥም። አይዳንም በንግግሩ አዘነች። ከሪማንም ምግብ እንድትሰጣት ሳህኗን ሰጠቻት። በተመሳሳይ የጄም ምግብ አድርጊልኝ ብላ ሰጠቻት። ቁርሱ ላይ ሁሉም ሰው ተደብሮና አዝኖ አንገት በላይም እየተያዩ ለመመገብ ቢሞክሩም ብዙም እየተመገቡ አይደለም። ውድ የቻናሌ ቤተሰቦች የዛሬው እህል ውሃ ድራማ ይህንን ይመስል ነበር። በቀጣይ ክፍል እስከምንገናኝ ድረስ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን እህል ውሃንና ሌሎች የምለቃቸውን ፊልሞች ያለ መቆራረጥ መከታተል ትችላላችሁ። ሰናይ ጊዜ።